የማርቆስ ወንጌል ምዕራፍ 14 ቁጥር 3 እርሱም በቢታንያ በለምጻሙ በስምዖን ቤት በነበረ ጊዜ በማዕድ ተቀምጦ ሳለ አንዲት ሴት ዋጋው እጅግ የከበረ ጥሩ ናርዶስ ሽቱ የሞላበት የአልባስጥሮስ ጲልቃጥ ይዛ መጣች። ጲልቃጡንም ሰብራ በራሱ ላይ አፈሰሰችው። የመልእክት ርዕስ በእግዚአብሔር ፊት ልብ ከገንዘብ ይበልጣል ይላል። በማርቆስ ወንጌል ምዕራፍ 14 ቁጥር 3 ላይ ፍቅር ሲፈስ እናያለን። ፍቅር የሚፈስ ነው እንጂ የሚቆጠር አይደለም። አጠገብ ያለውን ሰው ፍቅር ይፈሳል እንጂ አይቆጠርም በለስ። ፊዚካሊ የፈሰሰውን እናያለን። ጌታ ግን ያየው ፊዚካሊ የፈሰሰውን ሽቶ ሳይሆን ከልቧ የመነጨውን እውነተኛውን ፍቅር ነው ያየው። የፈሰሰው ሽቶ ብቻ አይደለም። የፈሰሰው ጲልቃጥ ውስጥ ያለው ሽቶ አይደለም። የፈሰሰው በልቧ ውስጥ የነበረው እውነተኛ ፍቅር ነው። በውስጣችሁ ያለው እውነተኛ ፍቅር መፍሰስ የሚችለው በእጃችሁ ያለው ጲልቃጥ ሲሰበር ብቻ ነው። ያልተሰበረ ይሰበር። ያልተሰበረ ነገር ቤታችን ውስጥ ካለ ዛሬ ከሰዓት በኋላ ይሰበር። በውስጣችን ያለው ፍቅር ይፍሰስ። በውስጣችን ያለው ፍቅር ይፍሰስ። ፍቅር መፍሰስ ሲጀምር ከቃል በላይ ይሆናል። እወዳለሁ የምንለው በቃል ከሆነ የተገደበ ነው፣ የሚቆጠር ነው የሚሆነው። እወዳለሁ የምንለውን ቃል በተግባር ስናሳይ ግን መፍሰስ ይጀምራል። በውስጣችን ያለውን የእግዚአብሔርን ፍቅር ማፍሰስ እንዳንችል የሚከለክሉ ነገሮች ዛሬ መሰበር አለባቸው። ፍርሃት መሰበር አለበት። ኩራት መሰበር አለበት። ሸም መሰበር አለበት። ገንዘብ ብቻ አይደለም፣ ጊዜያችሁን፣ አቅማችሁን፣ ታለንታችሁን፣ ደማችሁንም ለጌታ ለመስጠት የተዘጋጃችሁ ናችሁ። ነገር ግን ሸም የሚባል ነገር ይይዛችኋል። አንዳንድ ጊዜ ፍርሃት ያጠቃችኋል። ሌላ ጊዜ ይሉኝታ ይይዛችኋል። ይሄንን አንስቼ ለእግዚአብሔር ብሰጥ ትሉና አባቴ ምን ይለኛል? እናቴ ምን ትለኛለች? ጓደኞቼ ምን ይሉኛል? ሸም ይከለክላል። ፍርሃት ይከለክላል። አንዳንድ ጊዜ ኩራት ይከለክለናል። በዚህ ዘመን ቸርች መምጣት እንደ ፋራነት ይታያል በአንዳንዶቻቸው ዘንድ። እሁድ እንዴት አንተ ቸርች ትሄዳለህ? መዝነኛ ቦታ እንጂ። መስኮቱን ወደ ከተማ ከፍተ ደስ የሚል ባር ላይ ቁጭ ብለ ውድ ነገር መጠጣት እንጂ የሚሉ ሰዎች አሉ። አንዳንዶቻቸው ደግሞ አይናቸው ተሸፍኗል። የእግዚአብሔር ፍቅር አልገባቸውም። በማርቆስ ወንጌል ምዕራፍ 14 ቁጥር 3 ላይ የተጠቀሰች ይህች ሴት ትችትን አልፋ፣ ሸም አልፋ፣ ፍርሃትን አልፋ፣ ኬላዎችን አልፋ ውድ የሆነውን ዘመኗን በሙሉ የሰበሰበችውን እጅግ በጣም ውድ የሆነውን በአሁኑ ዘመን ካልኩሌት ካደረጋችሁ ትደነግጣላችሁ። ከዛሬ 2018 ዓመት በፊት 300 ዲናር የሚያወጣ ውድ ሀብት አምጥታ በኢየሱስ እግር ላይ አፈሰሰችው። የሚተቹ ሰዎች፣ የሚያሾፉ ሰዎች፣ የሚያሸማቅቁ ሰዎች፣ እንደ ፋራ የሚያዩ፣ እንደ ሞኝ፣ እንደ ጅል የሚመለከቱ ሰዎች በሞሉበት ስፍራ አልፋ መታ በጌታዋ እግር ላይ ስብር አደረገች። ምን አይነት ፍቅር ነው ይሄ? የሚፈስ ፍቅር ይባላል። የማይቆጠር ፍቅር ይንካችሁ። የማይቆጠር ፍቅር ይንካችሁ። የሚፈስ ፍቅር ይንካችሁ። የእግዚአብሔር ፍቅር ከውስጣችሁ መፍሰስ ሲጀምር በግራ ያለውን አታይም፣ በቀኝ ያለውን አታይም፣ ጌታን ብቻ ታያለ። ማንም ምንም አይደለም። የጌታ ፍቅር ሲነካችሁ ያላችሁን በሙሉ እያወጣችሁ በሱ እግር ላይ፣ ያላችሁን በሙሉ እያወጣችሁ በሱ እግር ላይ፣ ያላችሁን በሙሉ እያወጣችሁ በሱ እግር ላይ። እውነተኛ ፍቅር ቆርጦ አይሰጥም። እውነተኛ ፍቅር ሰብሮ አይሰጥም። እውነተኛ ፍቅር ደብቆ እንደዚህ አያወጣም። አውጥቶ ይበትናል። አንስቶ በእግዚአብሔር እግር ላይ ያስቀምጣል። የኔ የሆነ ሁሉ ያንተ ነው ይላል። እኔም ያንተ ነኝ ብሎ እሱ ጋር ይሆናል። እውነተኛ ፍቅር ነው። አንዳንዱ 200 ብር ቸርች ውስጥ ሰጥቶ ለ2 ዓመት ያማል። እያለ ዘመኑን ይጨርሳል።
በካልኩሌሽን ነው የሰጠው። እውነተኛ ፍቅር አይቆጥርም። እውነተኛ ፍቅር ባለፈው አይልም። ሰጥቶ ይሰጣል፣ ሰብሮ ይሰብራል፣ ኖሮ ይኖራል። እውነተኛ ፍቅር አይጠቅም። ገንዘቡን ሰጥቶ፣ ንብረቱን ሰጥቶ፣ ዕውቀቱን ሰጥቶ፣ ኃይሉን ሰጥቶ፣ ጊዜውን ሰጥቶ፣ ደሙን ይሰጣል፣ ሕይወቱን ይሰጣል፣ ራሱን ይሰጣል፣ ይሰጣል። ንገረው አጠገብ ያለውን ሰው እውነተኛ ፍቅር ይፈሳል እንጂ አይቆጠርም በል። እውነተኛ ፍቅር በግምት የሚደረግ አይደለም። እውነተኛ ፍቅር ውስጥ ስሜት የለም። እውነተኛ ፍቅር ውስጥ የሰው ግፍት የለም። እውነተኛ ፍቅር ውስጥ ካልኩሌሽን የለበትም። እውነተኛ ፍቅር ምን አገኛለሁ አይልም፣ ምን እሰጣለሁ ብሎ ይጠይቃል። እውነተኛ ፍቅር እንዲገለጥ ግድቦች መሰበር አለባቸው። የሆነ ነገር ለጌታ በል ይልሃል፣ ሚስትን ትፈራለህ። የሆነ ነገር ተነስተሽ በይ ይልሻል፣ ባልሽን ፈርተሻል። መቼ ነው ከዚህ ፍርሃት የምትወጪው? መቼ ነው ከዚህ ፍርሃት የምንወጣው? በባልና በሚስት መሃል ያለው ሪሌሽንሺፕ ወይም ኮኔክሽን ይሰበር እያልኩ አይደለም። ለጌታ ሲሆን ግን የማይሰበር ግድግዳ የለም። የተኛውም ቦርደር ለጌታ ከሆነ ይሰበራል። እስኪ አንድ ሰው ጮኸ አሜን ይበል። ለወዳጅ ደረጃ አለው፣ ለወንድም ደረጃ አለው፣ ለአጎት ደረጃ አለው፣ ለጎረቤት ደረጃ አለው፣ ለአገር ደረጃ አለው። ለጌታ ሲሆን ግን የተኛውም ኬላ ይሰበራል። ምን ትለኛለች፣ ምን ይለኛል በሚል ሸም ሳልያዝ ውስጤ የሚለኝን ሁሉ በእግሩ ስር አፈሳለሁ። ዛሬ ከሰዓት በኋላ ከአንዳንዶቻችሁ ላይ የፍርሃት መንፈስ ለመስበር ነው የመጣሁት። ዛሬ ከሰዓት በኋላ ከአንዳንዶቻችሁ ላይ የሸም መንፈስ ለመስበር ነው የመጣሁት። እስኪ አሜን ይበል አንድ ሰው። በማርቆስ ወንጌል ምዕራፍ 14 ቁጥር 3 ላይ የተመለከትነው ጲልቃዱ የሚወክለው የተዘጋ ልብ ነው። ኩራትን ይወክላል፣ ፍርሃትን ይወክላል፣ ሸምን ይወክላል። መሰበር አለበት። ብዙ ሴቶች አላችሁ ለቸርች ስጦታ ሰጣችሁ የታለ ስለምትባሉ ሁማኔር ገዝቻለሁ ምትይ፣ ለቸርች ከተባለ ስለምትቀጠቀጪ። ባልዮም እንደዛ ሌሊቱን በሙሉ ላለመቃጠል መኪና አሰርቻለሁ ምንም ያለው ነው ውሸትን። ለቸርች ካልክ ድብልቅልቁ ይወጣል። ለጌታ ያድርጋለሁ በል። ሰብሬ ያለው የታለ የባለፈው አስተላልፍ ያለው የት ለጌታዬ። ጌታዬን እወደዋለሁ እሱም ይወደኛል። ሸሙን አልፌ እሰራለሁ። እስኪ አሜን ይበል አንድ ሰው። እውነተኛ ፍቅር በነጭ ወረቀት በጥቁር እስክሪብቶ ተጽፎ አይገለጽም፣ በቃል አይገለጽም። እውነተኛ ፍቅር በተግባር ነው የሚገለጸው። ሆነ ታሳያለ እንጂ ተናግሬ አትገልጸውም። ወዳለው ስትል የምታሰማውን ድምፅ ሆነ ታሳያለ። ሕይወትን ሰጣለሁ ምናምንን ሰጣለሁ የምትለውን በወርድ የምታሰማውን ጭካኔ በተግባር የምትገልጽበት ነው እውነተኛ ፍቅር። በማርቆስ ወንጌል ምዕራፍ 14 ቁጥር 3 ላይ የተመለከትናት ይቺ ሴት አካፍላ አይደለም የሰጠችው፣ ግማሹን አይደለም የሰጠችው፣ 30% አይደለም የሰጠችው፣ ሙሉ በሙሉ ምን አደረገችው? ሰበረችው። ሽቶ አይሰበርም። ሽቶ ፕሽ ነው የሚደረገው አይደል? ጌታዬ እወድሃለሁ፣ እሺ የኔ ጌታ፣ የኔ ቆንጆ፣ የኔ ውድ ብላ ትከሻው ላይ ፕሽ አርጋ መውጣት ትችላለች። አልፈለገችው። ሙሉ ያንተ ነው፣ መልሼ አልወስደውም፣ ትንሹን አልሰጥም፣ እሰብራለሁ፣ እቃውንም አልፈልግም፣ ውድ የሆነው ሽቶንም አልፈልግም፣ እግር ላይ ይቅራለች። እቃውንም እልቃዱንም ሽቶንም ሁሉ እግሩ ላይ ጣለችው። እኛ ብንሆን ፍሽ ያችሁ በአንድ ጊዜ ፍሽ ምን ያህል ይወጣል? ብዙ እኛ ጋር ይቀራል፣ ትንሹ እሱ ጋር ይሆናል። እኛ የምንወደው እሱ ነው። ፍሽ ቸርች መተን ፍሽ ሰተናል፣ ፍሽ አገልግለናል። ትልቁን ቆይ ይዘን ነው ምን እዚህ ከሙሉ ሽቶ ላይ ካልተነካው ሽቶ ላይ አንድ ሰው ላይ ሄደ ፍሽ አርግ ምን ያህል ይቀንሳል? ቀብቻለሁ ትላለ፣ ታስወራለ። ከኛ ጋር የመጣው እኮ ነው ትልቁ። ለ3 ወር ለ4 ወር የሚሆን እኛ ጋር ነው የመጣው፣ አልቀነሰም። እሷ ግን ፍሽ አይደለም ያደረገችው፣ ሰበረችው። አልወጣ አላት። በቃ ከውስጡ አልወጣ ስን ምን ማድረግ አለብኝ? ቤት ውስጥ ካልኩሌት አርጋ ነው የመጣችው። በነገራችን ሰብሬ ነው ጌታዬን ምቀበው አለች። ካልሰበርኩ አይወጣልኝም አለች። በሰበረች ጊዜ ልቧ ረካ። በሰበረች ጊዜ መንፈሷ ጠገበ። በሰበረች ጊዜ ታሪኳ በመታሰቢያነት ተጻፈ። አመንክም አላመንክም፣ ተቀበልክም አልተቀበልክም፣ አንድ መራር እውነት ልንገር፣ በእግዚአብሔር ቤት ውስጥ ለስሙ ክብር የምታደርገው ነገር ሁሉ ለመታሰቢያነት ይሆናል።
መታሰቢያነቱ ላንተ ነው የሚሆነው። ለጌታ ነው ትላለህ አንተ፣ መታሰቢያነቱ ግን ላንተ ነው። ጌታ ኢየሱስ ክርስቶስ በማርቆስ ወንጌል ምዕራፍ 14 ቁጥር 3 ላይ የተናገረው ታሪክ ይሄንን ያሳያል። በሞራል አይደለም፣ በስሜት አይደለም እያወራው ያለው። መታሰቢያነቱ ለዚች ሴት ይሁናል። ይሄ ወንጌል በሚሰበክበት ከተማና ቦታ ሁሉ ስሟ ይነሳል አለ። አንድ ጊዜ ሽቶ ሰብራ ይኸው ዛሬ በኢዩ ማፍ እየተሰበከች ነው። ማርቆስ ወንጌል ምዕራፍ 14 ቁጥር 3ን የከፈተ ማንኛውም ሰባኪ ስምሽን ሳያነሳ ማለፍ አይችልም። መታሰቢያነቱ ላንቺ ይሁን አለ። እያንዳንዱ በየቀኑ የምታከናውነው መልካም ተግባር በሙሉ እየተጻፈ ነው። መታሰቢያነቱ ላንተ ነው። ሳንጠይቅ ያውቀናል። አድርጋል ዝም በል። ትዳራችሁን የሰጣችሁ፣ ዘመናችሁን የሰጣችሁ፣ ገንዘባችሁን የሰጣችሁ፣ ልጅነታችሁን የሰጣችሁ ሰዎች አትናገር። እሱ በመታሰቢያነት ያገኛል። ምን አይነት ስድብና ነቀፋ እንደሚደርስባት እያወቀች በወንዶች መሃል ገባች። እውነተኛ ፍቅር ውሳኔ ይፈልጋል። እውነተኛ ፍቅር ድፍረት ይፈልጋል። እውነተኛ ፍቅር እምነት ይፈልጋል። እውነተኛ ፍቅር ከልብ የሆነ መነሳሳትን ይፈልጋል። ከልብ የሆነ መነሳሳት፣ ከልብ የሆነ ስጦታ፣ ከልብ የሆነ ተግባር በእግዚአብሔር ዘንድ የማይቆጠርና የማይመረመር ዋጋ ያስገኛል። ጥሳ ገባች። ቦርደር ነበረ። ሴት በመሆኗ የሚከለክል ሕግ ነበረ። በዛ ላይ የሂሳብ ሰዎች አሉ ከኢየሱስ ጋር በካልኩሌሽን የሚታወቁ ሰዎች። እነ ይሁዳ ማቴሪያል ማይንድ ሴት ያላቸው የሚደምሩ፣ ይሄ ዕቃ ስንት ያወጣል፣ ውስጡ ያለው ሽቶ ስንት ያወጣል፣ ኢልቃዱ ስንት ያወጣል፣ ከላይ ያለው ስቲከሩ ስንት ያወጣል የሚሉ ማቴሪያል ማይንድ ሴት ያላቸው እነ ይሁዳ ነበሩ። እንደዚህ አይነት ሰዎች ባሉበት ስፍራ ገብቶ መስዋዕት ማቅረብ እንዴት ያለ ከባድ ነገር ነው። በዛ ላይ ደግሞ ሶሻል ሪስክ አለ። ሶሻል ሪስክ ማለት እቺ ግለሰብ ሴት ናት፣ በሴትነቷ ትከሰሳለች። ወንዶች ባሉበት ቦታ ዘልቃ ገብታ ምንም አይነት ነገር ማድረግ አትችልም። መስዋዕት ማቅረብ አትችልም። ራይት የላትም። የሚከለክል ሕግ አለ። ዩሲ እነዚህ ሁሉ ክልከላዎችን አልፋ የናዝረቱ ኢየሱስን አገኘች። አልፈ ያገልግል፣ አልፈ ስበር፣ አልፈ ክፈል፣ አልፈ ኑርለት። ሲፈቀድላችሁ ብቻ አይደለም በውስጣችሁ ያለውን ፍቅር መግለጽ ያለባችሁ። ፍቃድ ስታገኙ ብቻ አይደለም በውስጣችሁ ያለውን ፍቅር መግለጽ ያለባችሁ። የሚከለክል ምልክት እያለ አልፋችሁ ሄዳችሁ መግለጽ አለባችሁ። አንዳንድ ሪስኮችን ማለፍ አለባችሁ። እቺ ሴት ሶሻል ሪስክ አለፈች። ማቴሪያል ማይንድ ሴት ያላቸው እነ ይሁዳን አለፈች። ፍርሃትን አለፈች። እቺ ሴት ድካምን አለፈች። ምን ይሉኛል የሚል ሼም አለፈች። አለፈች አለፈች አለፈች። ኢየሱስን አገኘች። የምፈልገውን አግኝቻለሁ አለች። አወጣችና በጌታዋ እግር ላይ እወድሃለሁ አለች። ከተሰጠ ጊዜ ላይ መልሰ ካልሰጠ፣ ከተሰጠ ገንዘብ ላይ መልሰ ካልሰጠ፣ ከተሰጠ ዕውቀት ላይ ከፍለ ካልሰጠ፣ የተሻለውን ካልሰጠ እንዴት ነው ጌታን የምትወደው? እወዳለሁ በተግባር ካልታጀበ ፌክ ነው። ለእግዚአብሔር መስጠት ክሳራ አይደለም፣ መንፈሳዊ ነፃነት ነው። ብዙ ሰው ስፒሪቹዋል ፍሪደም ስላላገኘ ነው፣ ገንዘብ ስለሌለ አይደለም። ብዙ ሰው ቸርች ውስጥ ለእግዚአብሔር ሲባል ማይሰጠው፣ ጊዜ ማይሰጠው፣ ገንዘብ የማይሰጠው ስለሌለ አይደለም። ስፒሪቹዋል ነፃነት አላገኘም። እስር ቤት ነው ያለው። ወንድሙን ያያል፣ ምስቱን ያያል፣ አጎቱን ያያል። ጊዜውን መስጠት ይፈልጋል፣ ገንዘቡን መስጠት ይፈልጋል፣ ራሱን መስጠት ይፈልጋል። ግን እዚህ ያሉ ሰዎች አሉ፣ የሚወጉ ሰዎች፣ የሚኮረክሙ ሰዎች አሉ። ምን ይሆንክ ነው የሚሉ ሰዎች፣ የሚያስደነግጡ ሰዎች አሉ። እቺ ሴት እንደዚህ አይነት አቤቱታ፣ እንደዚህ አይነት ክስ አልፋ ነው የከፈለችው። ሰዎች አይከሱም አልልም። ብድግ ብለ ለእግዚአብሔር የሆነ ነገር ስታደርግ ትከሰሳለ። ነገር ግን የናዝረቱ ኢየሱስ ጠበቃ ይሆንልሃል። በማርቆስ ወንጌል ምዕራፍ 14 ቁጥር 3 ላይ ስትመለከቱ በነ ይሁዳ ሴትቱ ስትከሰስ የናዝረቱ ኢየሱስ ጠበቃ ነው የሆነላት። በውስጣቸው ያለውን ጥላቻ ደብቆ በአፋቸው ላይ መልኩን ቀይሮ ይሄ ሽቶ እኮ ቢሸጥ 300 ዲናር ያወጣል፣ የአንድ ሰው የዓመት ደሞዝ ነው አሉ። 365 ቀን ሰው ሰርቶ የሚያገኘውን ደሞዝ እኮ ነው አንድ ጊዜ አምጥታ እንደ ቀላል ነገር የሰበረችው። ስንት ድሃ ባለበት
በማለት ሲናገሩ ጌታ ኢየሱስ ክርስቶስ እንደዚህ አላቸው፣ ተዋት፣ አታድክሟት። ድሆች ከናንተ ጋር ለዘላለም ይኖራሉ። ጌታን ከልብ ስትወዱ መገለጥ ይሰጣቸዋል። ጌታ ኢየሱስ ክርስቶስ ትከሻቸውን እየመታ ተከተሉኝ ያላቸው አውራ ሐዋርያት ያላገኙትን መገለጥ እንዴት ነው ያገኘችው? በአይሁድ ሥርዓት አንድ ሰው ከሞተ በኋላ ሽቶ ተቀብቶ ነው የሚቀበረው። ኢየሱስ ሳይቀባ መቀበሩ ነው። ከሞተ በኋላ ማንም የኢየሱስን አስክሬን ሽቶ እንዲቀባ ፈቃድ እንደማይሰጠው አስቀድማ ተረድታለች። አርብ እየመጣ ነው። መስቀል እየተዘጋጀ ነው። ተገልጦላታል። በመንፈሷ ተረድታለች። በአይሁድ ሥርዓት አንድ ሰው ሽቶ ሳይቀባ አይቀበርም። ይሄ ወግ ኢየሱስን እንዲደርስ በሕይወት እያለ ኢየሱስን አገኘችው። ጌታም እንደዚህ አለ። መገለጥ ነው የተናገረው። ድሆች ከናንተ ጋር ለዘላለም ይኖራሉ፣ እኔ ግን አልኖርም። እነሱ የሚፈሰውን ሽቶ እያዩ ነው፣ እሱ ግን የሚፈሰውን ፍቅር እያየ ነው። እነሱ ከላይ ያለውን እየተመለከቱ ነው፣ እሱ ግን ውስጧን እየተመለከተ ነው። እነሱ ልክ አይደለም ብሎ የሚከሱትን ጉዳይ የናዝሬቱ ኢየሱስ ትክክል ነው አለ። መልካም ሰርታለች አለ። መልካም ሰርታለች ብቻ አይደለም፣ ስሟ ለዘላለም በዚህ መጽሐፍ እየተነሳ ይኖራል። በልቧ ውስጥ ያለውን ፍቅር ያፈሰሰች እቺ ሴት በነ ይሁዳ እየተከሰሰች ነው። ጌታ ኢየሱስ ክርስቶስ ግን እንደዚህ አላቸው፣ አትክሰሷት፣ አታድክሟት። ትክክል ነው ያደረገችው። ምን አይነት መታደል ነው! አርብ ከመሞቱ በፊት ሐሙስ እንደዚህ ማውራት። ላንተ ብሎ ሊሰቀል ወደ መስቀል እየሄደ ላለው ሰው ቀንሰ ተሰጣለ። እዚህ ላይ ክርክር ያነሱ ሰዎች ለምን ይፈሳል፣ ለምን ይባክናል በማለት ክርክር ያስነሱ ሰዎች ጤናማ አይመስሉኝም። ደሙን ለመክፈል ወደ መስቀል እየሄደ ላለው ሰው አስቀርቼ እሰጣለሁ። ከናንተ ጋር ድሆች ይኖራሉ፣ እኔ አልኖርም አለ። እኔ ጊዜዬን ጨርሻለሁ። እቺ ሴት ገብቷታል። ከመሞተ በፊት ራሴን በሽቱ ምን አረገች? ቀባች። እወድሃለሁ አለች፣ እወድሻለሁ አላት። ፍቅር ተለዋወጡ። የሚገርም ፍቅር አየ። ፍቅር ወደ መስቀል እየሄደ ፍቅር አገኘ። ሌሎች የማይረዱትን እቺ ሴት ተረዳች። ሌሎች ያላወቁትን እቺ ሴት አወቀች። በመንፈሷ ተረዳች። ምን አይነት መገለጥ ነው! ያለ መገለጥ አትስጡ። ያለ መገለጥ ጊዜያችሁን አትስጡ። መገለጥ ከሌላችሁ ጊዜያችሁን አትስጡ፣ ገንዘባችሁን አትስጡ። መስጠት በመገለጥ መሆን አለበት። ገንዘብ ብቻ አይደለም። ማንኛውም ነገር በእግዚአብሔር ስም ሲሰጡ መገለጥ ያስፈልጋቸዋል። የናዝሬቱ ኢየሱስ ፊዚካሊ 33 ዓመት ያህል በዚህ ምድር ላይ ቆይተዋል። እንደዚህ አይነት ስጦታና አምልኮ አይቶ አያውቅም። ገንዘብ የሰጡ ሰዎች አልነበሩ? ነበሩ። ቆርጦ ነው የሰጡት። ጊዜ የሰጡ ሰዎች አልነበሩ? ነበሩ። ቆርጦ ነው የሰጡት። ሐሳብ የሰጡ ሰዎች አልነበሩም? ከኢየሱስ ጋር ነበሩ። ቆርጦ ነው የሰጡት። በማርቆስ ወንጌል ምዕራፍ 14 ቁጥር 3 ላይ የተጻፈችው ይቺ ሴት በልዩነት ለምን ተጻፈች ሲባል ጨርሳ ነው የሰጠችው። የመጀመሪያው አላስቀረችም፣ እዛው ሰበረችው። ሁለተኛው በጣም ኤክስፔንሲቭ ነው። በየዘመኑ በትውልድ መካከል አንዳንድ ውድ የሚባሉ ነገሮች አሉ። በእኛም ዘመን በጣም ውድ የሚባል ነገር አለ። ልክ እንደዛው የዛሬ 2018 ዓመት በፊት በአይሁዳውያን መካከል በጣም ውዱ ነገር ሽቱ ነው። ሰዎች ዘመናቸውን በሙሉ ደክሞ ነው እንደዚህ አይነት ነገር ማከማቸት የሚችሉት። የዘመኗን ሁሉ ድካም አንድ ላይ ሰብስባ አመጣችና እግሩ ላይ ሰበረች። ሆስፒታል ሄደ 40 ሺህ ከፍለ ስትመጣ ፈገግ እያለች የምትቀበል ምስትህ ቸርች መታ 5 ሺህ ሰጥተህ ስትመለስ እንዲህ ምትል ከሆነ ችግር አለባት። ቀጣይ እሁድ ይዘና ኳስ እያየህ 10 ሺህ ብር አስይዞ በማይክሮ ሰከንድ የሚበላ ሰው አለ። ዝም ብሎ እኮ ነው ቁጭ ብድግ እያለ ሶፋውን እየሰበረ እንደዚህ እያለ ምን በሌለበት ሰውየው ሲወርቅ አብሎ እየወደቀ ጎሉ ጋር ሲደርስ እያለ ምናምን ሚያይ እኮ የሚገርመኝ ኳስ ጨዋታ ያለው እንግሊዝ ላይ ነው። ሰውየው እዚህ ኢትዮጵያ እንትን ምንድነው ላፕቶ ወይም ለቡ ሆኖ እንግሊዝ ላለው ሚንበረከከው 10 ሺህ ብሩ እንዳይበላ ለ10 ሺህ ብሩ ነው ሚንበረከከው። ብራዘር ለጌታ ሲባል ምትደብቀው ነገር አለ የለም። ቸርች ውስጥ አንዳንድ ሰዎች ዋጋ ያያሉ፣ የገባቸው ክብር ያያሉ። በማርቆስ ወንጌል ምዕራፍ 14 ቁጥር 1 እስከ 4 ድረስ ባለው ክፍሉ የሚያስተምረን መንፈሳዊ ትምህርት ይሄን ነው። ዋጋ የሚያዩ ሰዎች ነበሩ። እነ ይሁዳ የሽቶን ዋጋ ያያሉ። ያቺ ሴት ደግሞ
የጌታን ክብር ታያለች። አሉ ቸርች ውስጥ ዋጋ አንድ ሰው ብድግ ብሎ ትልቅ ነገር ሲሰጥ ቁጭ ብሎ ሂሳብ የሚሰሩ እኛ ኦዲተር አለን አትጨነቅ ወይኔ እንትና የሰጠውን አይታላ እንትና አለኩ እንትን ሰጣለሁ አለምና ሂሳብ የሚሰሩ ሰዎች አሉ። ይሁዳ አይነቶች ናቸው። ሌሎች ደግሞ አሉ ቁጭ ብሎ የጌታን ክብር የሚያዩ ይገባል፣ ወርቁ ይገባል፣ ብሩ ይገባል የሚሉ ሁለት አይነት ሰዎች አሉ። እዚህ ቦታ ይሄ ክፍል ይናገራል። አሁን የማወራው እውነት ነው። ዋጋውን የምታይ ከሆነ ትገደባለህ፣ ውስጥ ላይ ያለው ፍቅር አይፈስም። የጌታን ክብር የምታይ ከሆነ ግን ውስጥ ላይ ያለው ፍቅር ወደ ውጭ መፍሰስ ይጀምራል። ይገባል ማለት ትጀምራለህ። ሌላው ውድ ነገር ለጌታ ለመስጠት መንፈሳዊ ግንዛቤ ያስፈልጋል። መንፈሳዊ ግንዛቤ ስለሌለን ሰተን እንቆጫለን፣ ለመስጠት እንንገበገባለን። የአለቃ ወንበር እየወለወልክ ነው ቢሮ ውስጥ፣ የእግዚአብሔር ቤት ወንበር ግን ለመወልወል ጊዜ የለህም። ሲሪየስ ነው ማወራው። ይከብዳል አይደል? ፋራነት ቢመስለንም እናገልግለው። መታሰቢያነቱ ለኛ ነው የሚሆነው። አንዳንድ ሰዎች ኢየሱስን እንደ ኖርማል ሰው ይመለከቱ ነበር። እንደ አንድ ተራ አይሁዳዊ ይመለከቱ ነበር። የሴቲቱ ተግባር ግን በውስጡ መልእክት የያዘ ነበር። ተራ ሰው ሽቶ አይቀባም። ነገስታቶችና ካህናቶች ነበሩ በድሮ ዘመን ሽቶ ይቀቡ የነበሩት። በዚህ ሽቶ መሰበር ውስጥ የተላለፈውን መልእክት፣ ሴቲቱ ያስተላለፈችውን መልእክት ተመልክታቸዋል። ምን እያለች ነው? ኢየሱስ ንጉሥ ነው እያለች ነው። ኢየሱስ የተከበረ ጌታ ነው እያለች ነው። ተራ ሰው ሽቶ አይቀባም በድሮ ዘመን። አንድ ሰው በጉባኤ መሃል ሽቶ ከተቀባ ንጉሥ ነው ወይም ካህን ነው። ዝም ብሎ ተራ ተግባር እየፈጸመች አይደለም። ጌታዬ አንተ የነገስታት ንጉሥ ነህ፣ አንተ የካህናት ሁሉ ካህን ነህ፣ ላንተ ይገባል። በእነሱ ላይ ፍሽ ይደረጋል፣ ባንተ ላይ ይሰበራል። እውነተኛ ፍቅርና የሂሳብ አስተሳሰብ ሲጋጭ እንመለከታለን። በማርቆስ ወንጌል ምዕራፍ 14 ቁጥር 3 ላይ የሂሳብ አስተሳሰብ የነ ይሁዳ አስተሳሰብ ነው። የፍቅር አስተሳሰብ የሴቲቱ አስተሳሰብ ነው። የፍቅር አስተሳሰብና የሂሳብ አስተሳሰብ ሁል ጊዜ ይጋጫል። አያዋጣም ይላል ሂሳብ ስለሚሰራ። ለጌታ ከሆነ ሂሳብ አትስራ፣ በፍቅር አድርገው። ቅድመ ሁኔታ አታስቀምጥ። ብድግ ብለህ ይሄንን ማደርገው ስለሚገባህ ነው በል። ያኔ እግዚአብሔር ይከብራል። በማርቆስ ወንጌል ምዕራፍ 14 ቁጥር 3 ላይ እነ ይሁዳ እየከሰሷትም እያደከሟትም ነው። የኢየሱስ ምላሽ ምን ነበረ? የመጀመሪያው ተዋት፣ ትስበር፣ ተዋት። ገብቷታል፣ ተዋት። ተረድታለች፣ ተዋት። አልከሰረችም፣ ተዋት። እናንተ በሂሳብ አስተሳሰብ ነው ያያችሁት፣ እሷ ግን የጌታን ክብር ነው ያየችው። ተዋት። በፍቅር ነው እሷ የተመለከተችው። ተዋት። አያችሁ ምን ማለት ነው? ጠበቃ፣ ጥበቃና መከላከያ ነው። ጥቃት ነው የሰነዘሩባት። ከነ ይሁዳ ከተሰነዘረው ከጥቃት ቃል የናዝሬቱ ኢየሱስ ሲጠብቃትና ሲከላከልላት ነው የምንመለከተው። ቃላቸው እንዳይጎዳት፣ እንዳትሰበር፣ ሼም እንዳትያዝ ሞራሏን ጌታ ከፍ ሲያደርግ ለኔ ነው ያደረገችው፣ እኔ ነኝ ኃላፊነቱን የሚወስደው። ተዋት። በእናንተ እይታ ድርግቷ 0 ቢያገኝም በእኔ እይታ ግን 100% አልፏል፣ ልክ ነው አላት። ለሰጣችሁት ስጦታ እውቅና እንዲሰጣችሁ ነው የምትፈልጉት ወይስ ከላይ ሆኖ ጌታ እውቅና እንዲሰጣችሁ ነው የምትፈልጉት? የጌታ ይበልጣል ብራዘር። መሰከረላት፣ ድርግቷ ትክክል እንደሆነ አረጋገጠላቸው። ኢየሱስ ሴቲቱን ከያዙባት ነቀፋ ጠብቆ አቆማት። በነቀፋቸው እንዳትጎዳ ቀጥ አርጎ አቆማት። ኢየሱስ እየመሰከረልህ ልትሸማቀቅ አትችልም። ደረትን ነፋ ታረጋል። ጌታ እየመሰከረልህ ነው። ሰው ልክ እንዳይደለ በሚናገርበት በዛ መድረክ ላይ የነገስታት ንጉሥ፣ የጌቶች ጌታ፣ ያንተም የነሱም ፈጣሪ ልክ ነው ብሎ ሲመሰክርልህ ከዚህ በላይ ኩራት ምን አለ? ሰዎች አንገት ሊያስደፉ መርዝ በረጩበት ቦታና መድረክ ላይ ጌታ መርዛቸውን አክሽፎ ትክክል ሰርቷል፣ ትክክል ሰርታለች ስል ከዚህ በላይ ምን ክብር አለ? ይሄ እድል ያገኛችሁ፣ አሜን ያገኛችሁ። የመጀመሪያው ተዋት ነው ያላት። ተዋት ማለት ጥበቃና መከላከያ ነው። ተዋት፣ አትንኳት፣ ትቀጥል፣ ልክ ናት። መስዋዕቷ ትክክል እንደሆነ ከልብ እንዳደረገች መሰከረላት። መመስከር ብቻ አይደለም፣ የአፋቸው ቃል ለማሸማቀቅ የተናገሩት የነቀፋ ቃል እንዳይሰብራት ጠበቃት።
ከለላ ሰጣት፣ ተከላከለላት። ሁለተኛው ስለምን ታደክሟታላችሁ አላቸው። ስለምን ታደክሟታላችሁ? ይሄ ደግሞ የተሳሳተ ፍርድ መቀነስን ያሳያል። ፍርዳችሁ የተሳሳተ ነው፣ ትክክል አይደለም። እኔ ፍርዳችሁን አስተካክላለሁ። ትክክል ሰርታለች፣ እናንተ ትክክል አይደለችም እያላችሁ ነው። እኔ ግን እነግራችኋለሁ፣ እቺ ሴት የሰራችው ስራ በእኔ ዘንድ አልፏል። እነ ይሁዳ እንደ ብክነት ቆጠሩት። ኢየሱስ ግን መልካም ስራ እንደሆነ አረጋገጠ። እነ ይሁዳ ለምን ይባክናል? 300 ዲናር የሚያወጣ ሽቶ ተሽጦ ለድሆች መዋል ሲገባ ለምን ይባክናል እያሉ ይከሷታል። ለምን ይባክናል እያሉ የክስ ቃል ይናገራሉ። ጌታ ኢየሱስ ክርስቶስ ደግሞ መልካም ስራ ሰርታለች፣ አሳፈራቸው። የማርቆስ ወንጌል ምዕራፍ 14 ቁጥር 1 ጀምሮ እስከ 6 ድረስ ያለውን ክፍል ካነበባችሁና ካጠናችሁ በኋላ የምታገኙት መንፈሳዊ ትምህርቶች መካከል የመጀመሪያው ሰዎች ሲነቅፉ ኢየሱስ ይጠብቃል። ነቃፊዎች ፊት እንዳትሰበር የናዝሬቱ ኢየሱስ ይጠብቃል። ይሄ ነው አንደኛው መልእክት። ቤተሰብ ውስጥ አሉ፣ ጎረቤት ውስጥ አሉ፣ በምትኖሩበት ቀበሌ ውስጥ አሉ የሚነቅፉ ሰዎች። ስትዘምር፣ ስታገለግል፣ ያለህን ነገር ለእግዚአብሔር አሳልፈ ስትሰጥ ለመስበር፣ ለማሸማቀቅ የትችት ቃል፣ የነቀፋ ቃል የሚናገሩ ይሁዳዎች አሉ። በእነሱ ፊት እንዳትሸማቀቅ የናዝሬቱ ኢየሱስ ወፍራም ቃል በመናገር ይጠብቃል። የነ ይሁዳ ትችት፣ የሰዎች ንግግር ልቧን እንዳይሰብር ኖ ትክክል ሰርታለች በማለት የተከላከለላት የናዝሬቱ ኢየሱስ ይከላከልላችኋል። ስለዚህ የምታደርጉትን ነገር በሙሉ በኮንፊደንስ አድርጉ። አትፍሩ፣ አትሸማቀቁ። ኢየሱስ ጠበቃችሁ ነው። የመጀመሪያው ትምህርት ይሄ ነው። ስሙ የተባረከ ይሁን። ሁለተኛው ትምህርት ሰዎች ሲፈርዱ እሱ ይፈትሻል። ዝም ብሎ አይፈርድም። የሰዎችን ፍርድ ይፈትሽና የተጣመመውን ያስተካክላል። የነ ይሁዳን ፍርድ ኢየሱስ አስተካክሏል። ስለዚህ የማርቆስ ወንጌል ምዕራፍ 14 ቁጥር 3 የሚያስተምረን እውነተኛውና አንደኛው ትምህርት የተጣመመውን የሰዎችን ፍርድ የናዝሬቱ ኢየሱስ እንደሚያስተካክል ያስተምረናል። በእናንተ ላይ የፍርድ ቃል የተናገሩ፣ ጠማማ ቃል የተናገሩ፣ አንገት ለማስደፋት ፈርታችሁ እንድትቀመጡ ሰዎች በፍርድ የተናገሩትን ቃል የናዝሬቱ ኢየሱስ አጋልጦ ያስተካክላል። በአደባባይ ያስተካክላል። በአደባባይ ያስተካክላል። ሶስተኛውና የመጨረሻው መንፈሳዊ ትምህርት ሰዎች ሲያሳንሱ ኢየሱስ ያከብራል። ሰዎች ምን ሲያደርጉ? ሲያሳንሱ፣ በንግግራቸው ሲያሳንሱ፣ በቃላቸው ሲያሳንሱ፣ በተግባራቸው ለማሳነስ ሲሞክሩ የናዝሬቱ ኢየሱስ ትልቅ ቃል በመናገር ትክክል ነው የሰራው በማለት ሴቲቱን ትክክል ሰርታለች በማለት በነ ይሁዳ ፊት አከበራት። ልክ እንደዛው የናዝሬቱ ኢየሱስ በተቃዋሚዎቻችሁ ፊት ለፊት የናዝሬቱ ኢየሱስ ያከብራችኋል። እንዳትሸማቀቁ፣ እንዳትፈሩ፣ እንዳትሰበሩ፣ ወደ ኋላ እንዳታፈገፍጉ የናዝሬቱ ኢየሱስ መንፈሳዊ ኮንፊደንሳችሁ ይሆናል። እስኪ አንድ ሰው ከኔ ጋር አሜን አሜን አሜን። አንድ ሰው ከኔ ጋር ኢየሱስ ኮንፊደንስ ነው ይበል። ኢየሱስ ብቃቴ ነው ይበል። አንድ ሰው ብቃታችን ከማን ነው? ብቃታችን ማን ነው? ኃይላችን ማን ነው? ዕውቀታችን ማን ነው? ሞገሳችን ማን ነው?